እኛ ሌላ ታውቃላችሁ አሁን አብረን አይደለም ብላችሁ ነበር እኔ ሴት ነኝ። ብዙ ሴቶች እዛ ጋር ጥቃት እየደረሰባቸው ነው። የእነሱን ጥቃት መከላከል ይፈልጋሉ። እነዚህ ተባብረው ቤት ውስጥ ሰብረው እኮ ነው የገቡት። አብረን አለ የገባነው እንጠይቃቸዋለን። ቤት ውስጥ ለተከናወነው ነገር በህግም ከሆነ በህግ እንሄዳለን። እኔ የተከበርኩ የባህል ሐኪም ነኝ። ብትከበርማ ልጅቱ ሊዛት እኔ የተከበርኩ ነኝ። ሌባ ጎትተህ ገብተህ አንተ ሱሪ የምታወልቅ አንተ ማን ስለሆንክ ማን ነው መብቱን ይሰጥ? ሱሪ አጋጣሚ ነው የተፈታው። እኔ አይደለም የፈታው ሱሪ። የገደልካቸው ሰዎች የገደልካቸው ሰዎች የምን ግድያ ነው? እነዚህ ሰዎች ምንድነው? ብዙ ሰው እኮ አልሞተብኝም። ምንድነው የምታወሩት? ብዙ ሰው መች ሞተብኝ? ጭራሽ ብዙ ሰው እንዲሞት ሁሉ ትፈልጋለህ? አጋጣሚ በቃ እኔ በስተት እኮ እንትን ይላል። ውጭ እንዲጠብቁና እንደማይታወቁ እኮ ነግረውኛል። ተባባሪ አንተን አለ። እኔ ምን አጠፋው? ሴቶችን አስገድደህ የምትደፍር ለምንድን ነው? አንተ ማን ወንዶችን ልትወክል አትችልም። በአንተ እኮ ነው የምንሰደብ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ መንደር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ የደረሰብኝ ሀዘን አለ። እሱን ማጋራት እፈልጋለሁ። ስለዚህ የተፈጠረውን ነገር እንድነግርህ ቦታው ድረስ እንድትገኝልኝ እፈልጋለሁ ባለችው መሰረት እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ምንድን ነው የሚለውን ደግሞ ልክ እንደተለመደው ከአንደበቷ ከእህታችን የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ በተደጋጋሚ እንደምላችሁ ሰብስክራይብ በማድረግ የእኔ ውድ ቤተሰብ ሆኑ ላለው ማለት ነው። የእኔ ቤተሰብ የሆናችሁት ደግሞ እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁ እንደዚህ አይነት ስራዎች ደግሞ ለብዙ ሰው እንዲዳረስ ሸር በማድረግ መልእክታችሁንም ማስቀመጥ ትችላላችሁ። እናየዋለን። መተጋገዝ ባለብን ነገር በሙሉ አብረን እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እንደምን አለሽ? ሰላም እንዴት ነው? እግዚአብሔር። እስኪ ምንድን ነው የተፈጠረው ነገር? እስኪ ያለውን ነገር አንድም ሳታስቀሪ ንገሪኝ። መጀመሪያ እግዚአብሔር አክብረኝ እዚህ ድረስ መተክ ልትሰማኝ ፈቃደኛ በመሆኑ በጣም የማመሰግነው። እሺ እኔም አመሰግናለሁ። ያው እዚህ ድረስ እንድትመጣ የሚያደርጉበት ምክንያት አሁን ገና ለቅሶ ላይ ስለሆንኩኝ ብዙ ሰዎች ወደ እኔ ስለሚመጡ ለዛ ነው። ትክክል። እና ከኔ መንገር የምፈልገው ነገር ምን ነበር መሰለህ? እዚህ አካባቢ ከኛ ሰፈር ትንሽ ከፍ ብለክ አለ ባህላዊ ሕክምና እና አባቴ ከመሞቱ በፊት በጣም ታሞ ነበረ እና የባህል ሕክምና ነበረ ተመራጭ አድርገን ነበረ። በባህል እንዲታከሙ ነው። ያው አሁን እንትን የባህል ሕክምና በጣም አሪፍ ስለሆነ እንደዛ ነበረ። አይዞሽ፣ ቀስ ብለሽ ተረጋግተሽ ያለውን ነገር ንግግር አድርጊ እንጂ ችግር የለውም። ተረጋግተሽ ጊዜ ሰጥሻለሁ። አሁና መሰለህ ከአባቴ ይዛ ሕክምና ጀምሮ ነበር ነው ያው መድኃኒት እየሄደ ከሕክምና ክትትል ማድረግ ጀመረ። ግን ከእለት ወደ እለት አባቴ እየባሰበት ነበር የመጣው። ምንም መፍትሄ ሊያመጣ አልቻለም። መድኃኒቱ የሚጠቀመው መድኃኒት እና እንደዛ እያለ በጣም ብዙ ወራቶችን አሳልፈን ነበረ። ግን ከዛሬ ነገ ይሻላል እያለን ነበረ እንትን ያለው የቆየ ነው እና ያው እንደምታየው አሁን አባቴን አጥቻለሁ። አባቴ በህይወት የለም። ነፍስ ይማር። አይዞሽ፣ መበርታት ነው ያለብሽ። አይዞሽ እኔት ጊዜ ልስጥሽ ላቋርጠው። ችግር የለውም። እሺ እንዳይረብሽሽ። እሺ ንገሪኝ፣ ምንድን ነው የተፈጠረው? የተፈጠረውን ነገር እያንዳንዱን ነገር ንገሪኝና ወደ መፍትሄ ገብተን መፍትሄ ግድ ማግኘት አለብን አይደል? ስለዚህ የጠረጠርሽው ያሰብሽው የምታስቢው ነገር እያንዳንዱን ነገር ስትነግሪኝ ለእኛ ምን ይሆንናል? ለክሮች እንደምታዩ እንግዲህ እነዚህ ወረቀት ይዘው ቁጭ ብለው እየጻፉ የሚሰሙ ያሉት ለምንድን ነው? ከዚህ በመስማት ወደ የሚቀጥለው ነገር በመሄድ እርምጃ ለመውሰድ ለመተጋገዝ ነው። እሺ አሁን ይህንን መናገር የፈለግኩት ለሌላው ሰው ነው። በእኔ ላይ ደረሰ በማንም ላይ እንዲደርስ ስለማልፈልግ ነው። ያው መቼም ሁላችንም ሰዎች ነን አይደል? የሆነ ነገር ሲያጋጥመን ወደ መፍትሄ ነው ቀድመን የምንሮጠው። ግን አንዳንዴ ትክክል ያልሆኑ መንገዶች አሉ። ለዛ ነው
ወደ እናንተ መጥቼ እንትን ለማለት ያሰብኩት ነው። አባቴ በጣም ታሞብኝ ነበረ እንዳልኩት እና እዛ ክትትል በሚያደርግ ሰዓት ምንም ለውጥ ሊያመጣ አልቻለም ነበረ። ከእለት ወደ ዕለት እየባሰበት ነው የሄደው እና እያለ አባቴ ዝም ብለን ነበር ብር የምንከፍለው ገባክ። ምንም ነገር እንትን አልነበረውም። ለህመሙም ለውጥ አላመጣልነትም። ሊድንልኝም አልቻለም አባቴ። ግን ዝም ብለን ነበር በቃ ወጪ ስናወጣ የነበረው። በጣም እዛ ጋር የሚንሰጠው እንትን ደግሞ በጣም ከፍተኛ የሆነ ገንዘብ መጠን ነበር የሚጠይቁት እና ያው እኔም አባቴ ተርፍልኛል ብዬ በማሰብ ነበረ ኑላ ገንዘብ አውጥቼ አባቴን እንትን ለማለት ያሰብኩት የነበረው። ግን አልተሳካም። አሁን ላይ አባቴ ከጎኔ የለም። አይዞሽ እንግዲህ እግዚአብሔር የፈቀደውን የወደደውን ያደርጋል። አዎ እውነት ነው። እና እነዛ ሰዎች ልክ አሁን አባቴ ከሞተ በኋላ ብዙ ነገሮችን ለማጣራት አስቤ ነበረ። እዛ ቤት ይሰራ የነበረው ከዚህ በፊት ከዛሬ ስንት ዓመት በፊት ትክክለኛ ነገር ነበረ። አሁን አባትየው ከሞተ በኋላ የዛ ባለቤት የቤቱ ባለቤት ዋና አሁን ልጃቸው ነው እየሰራ ያለው ይህን ስራ ተተክቶ ማለት ነው ከአባትየው እና አባትየው እያሉ አባቴ ከዛ ነበረ ምንም ሲያመው ከዛ ነበረ ባህላዊ ሕክምና ሁሉም የሚጠቀሙት የሰፈር ሰውም ከዛ ነበር የሚጠቀሙ። ከዛ አንጻር ነው አሁን ላይ ያንን መፍትሄ እናገኛለን ብለን አስበን ወደ እነሱ ሄድ ነበር እና ልጁ ከእነሱ የወረሱትን ነው እንትን እየሰራ የነበረው ብለን ስለምናስብ ትክክለኛ መንገድ ያውቃል ብለን ነበረ። ግን ምን ያደርጋል ማለት ወደ ሕክምና ወደ ትክክለኛ ሕክምና ባህላዊ ሳይሆን ዘመናዊ የሆነ ሕክምና ማግኘት አልቻሉም የነበር ወይስ አልፈለጉም? ምንድን ነው ያለው ነገር? አባቴ እንደዚህ አይነት ነገር ያምናል ማለት በባህል ሕክምና ነው ምንም ነገር እንትን ሲል በባህል ሕክምና ነው እንትን የሚለው ባኪ ሀገራችን እንትን ነው ብሎ ስለሚያስብ እንደዚህ አይነት መንገድ ነበረ መድኃኒቶችን ይጠቀም የነበረው እንጂ እንደዚህ የሚዋጡ መድኃኒቶች ምናምን አይጠቀምም ነበረ። እና የእሱ አባት ከሞተ በኋላ ልጃቸው ነበር የሚሰራው። እንዳልኩክ ወደዛ ከሄድን በኋላ ግን ምንም አይነት ትክክለኛ እንትን አላገኘንም፣ ሕክምና አላገኘንም። እና እንዳጣራሁት ከሆነ ብዙ ሴቶች ተገደው አብሮ እስከ መተኛት ደረጃ ማለት በመድኃኒት ምናምን ነገር ማለት አሁን ልጅ ተተኪው ነው ይህን ነገር የሚያደርገው። እዛ ቤት ውስጥ የሚደረገው ነገር እንደዛ አይነት ነገር ነው ማለት ይህን ያህል ዲቴል እርግጠኛ ሁኝ አይደለም ምልክ ሄጄ ቦታው ላይ እንትን አላልኩም፣ ግን በጣም ለማጣራት ሞክሬ ነበረ። ግን ልጁ ትክክለኛ መንገድ እየሄደ እንዳልሆነ እኔ አሁን አባቴ ባይሞት ይህን ነገር ለማጣራት እኔም እንትን አልልም ነበር ገባክ። አንድ ሰው የሆነ ነገር ሲደርስበት ነው ምንም ነገርን ለማጣራት ወደዛ እንትን የሚለው እና ለማጣራት ስሞክር ያገኘኋቸው ነገሮች ትክክለኛ ያልሆኑ መድኃኒቶችን እንደሚሰጡ እና እንዲሁም እንዳልኩክ የተለያዩ ሴቶችን በግድ አብረው እንዲተኙ ማድረግ ገባክ ማለት ተጠቅሞባቸው በቃ እንትን ማለት ነው አስገድዶ መድፈር ነው። እንደዛ ነው እየሰሩ ያሉት እና እሱን ነገር አንደኛ እርግጠኛ እንድትሆኑልኝ እፈልጋለሁ። እናንተን እንትን በጣም እከታተላለሁ። ለዛ ነው እናንተን መርጬ ወደ እናንተ ደውዬ እዚህ ድረስ እንድትመጡ ያደረኩት። ያው የኔ ነገር አንዴ ሆኗል፣ መመለስ አልችልም። እንግዲህ እየነገርሽኝ ያለሽው ነገር ከተረዳሁት አንጻር የባህል ሕክምና ለመጠቀም ነው አይደል? አባትሽን ለማትረፍ ወደ ባህል ሕክምናው ወስዳችሁታል አይደል? እንግዲህ አባታቸውም የባህል ሕክምና እንጂ ዘመናዊ ሕክምናን አይፈልግም አይደል? ያው ወግ አጥባቂ በሚለው እንዘው እና ወደዛ በሄደበት ሰዓት እንግዲህ የሰጡት መድኃኒት ትክክል አይደለም። ስለዚህ ህይወቱ አልፏል ነው። ሲቀጥል ደግሞ እንግዲህ የባህል ሕክምና ምንድነው የታወቀ የሚባል ነገር የለም አይደል? ስለዚህ ያን ያክል እንግዲህ ሰዎቹ ትክክል ምንም ባይሰሩም፣ ነገር ግን ወደ ባህል ሕክምና መሄዱ ደግሞ በህግ ከህግ አንጻር ስናየው ልክ አይደለም፣ ልክ ያልሆነ ነገር ነው። ግን ውስጥ ላይ የተፈጠረው ነገር እንደነገርሽኝ አንደኛው ምንድን ነው ሴቶችን አቢዩዝድ ይደረጋሉ ማለት ሴክሹዋል አቢዩዝድ ሰው አስገድዶ የመድፈር ነገር ካለ ይሄ ወንጀል ነው። ምንም ቦታ ይሁን ምንም ቦታ ይሄ ነገሮችን በእውነት እንዲሁ እየተካሄደ ከሆነና
እውቅናው ከሌላቸው የሚሰጡትን መድኃኒት እውቅናው ከሌላቸው ይሄ ወንጀል ነው። ምክንያቱም ያው የሰው ህይወት እየጠፋ ስለሆነ አይደል? ስለዚህ አሁን ሌላ ተጨማሪ ያልነገርሽኝ ካለ በዚሁ አጋጣሚ ግን ምንድን ነው የታመሙት? እንደው መመለስ የምትችይ ከሆነ ካልቻልሽና ካልፈለግሽ ችግር የለም። ችግር የለም። አባቴ ጉበት ነበር የታመመው እና ታውቃለህ የመጨረሻ ደረጃ ላይ ስለነበረ ወደ ሕክምና ቢሄድ ምንም መፍትሄ አናመጣም ነበረ። እንደዚህ አይነት በሽታዎች ደግሞ ቤት ውስጥ ነው በቃ የመጨረሻ ደረጃ ሲደርሱ ቤት ውስጥ ነው እንትን እንዲሉ የሚመከረው። ሆስፒታልም አያቆያቸውም። በዛ ላይ አባቴም ያው የድሮ ሰዎች ወጋ ጠባቂዎች ናቸው ታውቃለህ። ለዛ ነበረ ወደዛ ሕክምና መርጠን ሄድን የነበረው እና ግን ያው አባቴ ማድረግ አልቻልኩም። የሚገርም የእሱ ደግሞ አልበቃ ብለው ማለት ነው ለእኔ እንደ አባቴ እንደ ወንድሜ ሁሉ ነገር ሆኖ ያሳደገኝ አጎት ነበረኝ ከሱ ጋር እሱንም ጭምር ነው አሁን ላይ እያጣሁት ያለሁት። በጣም ማለት እያጣሁት ያልገባኝ በጣም ያልሆነ እንትን ውስጥ ነው ያለው ማለት አብዷል ማለት ይቻላል። በዚህ ሰዓት ልጁንም ካልገደልኩት እያለ ነው። እኛ ደግሞ ይህንን ነገር ያው እኔ ቤቱ የመጨረሻ ልጅ ነኝ፣ ግን ቢሆንም አጎቴም በእንደዚህ አይነት ነገር ውስጥ እንዲገባና እንዲጨቀይ አልፈልግም። ሲቀጥል በቃ እንደዚህ አይነት ሰው መቀጣት ነው ያለበት፣ ህግ አለ። ስለዚህ ሰውዬውን አጠፋዋለሁ እያለ ነው አጎትሽ ነው? እና አሁን የት ነው ያለ አጎትሽ ታዲያ? ወደ ገጠር ነው ማለት እዛ ወደ ክፍለ ሀገር ልከነዋል። አሁን ላይ እዛ ሆኖ ቢያሳልፍ ይሻላል ብለን ስላሰብ ካላቸው ቅርበት የተነሳ ነው ከአባትሽ ጋር? አዎ በጣም። አይዞሽ በቃ አይዞሽ የኔ እህት። አሁን ወደ መፍትሄው ልንመጣ አይደለ? ወደ መፍትሄው መምጣት ካለብን ደግሞ በማልቀስ አይደለም፣ ጠንካራ ሆነሽ ነው። የሰሩት ስራ ትክክል ካልሆነ መበቀል ካለብንም በህግ አግባብ እነሱን ይዘን ለህግ ማቅረብ የተሻለ ነው እንጂ ማልቀሱ መፍትሄ የለውም። አንድ ያለኝ አባቴ ነበረ እንደ እናትም እንደ አባቱ መሆን ያሳደገኝ እሱ ነበር። እሺ በቃ አይዞሽ ታገታለሽ። ማልቀስ እኮ መፍትሄ አይደለም። በቃ አታልቅሽ፣ በቃ አታልቅሽ፣ ችግር የለውም እኮ ካሜራ ማናጥፈው አቋርጥለት። በቃ አይዞሽ የኔ እህት፣ እሺ በቃ ዝም በይ እሺ። አሁን ምንም ጥቅም የለውም ማልቀሱ። አሁን እዚህ ጋር ምንም ጥቅም የለውም። አንቺ አሁን ጠንካራ እንድትሆኝ ነው የምፈልግ። እሺ እኔ እንደዚህ ሲሆን ማውራት እንችላለን። እንደዚህ ካልሆነ ግን እንዴት ብለን ማውራት እንችላለን? እሺ ያው የነበረኝ ሰው አባቴ ነበረ። ለዛ ነው ማለት ብዙ ነገር አሳልፌያለሁ። አላውቅም እናቴ በህይወት የለችም። ከሷ በኋላ አባቴ ነው እናትም አባትም ሁሉንም ነገር ሆኖ ያሳደገኝ እሱ ነው። በዚህ ሰዓት እሱን እንደማጣቴ በጣም የጎዳኝ ነገር የለም። አንተ ደግሜ እኖራለሁ ብዬ አላስብም ነበር። አይዞሽ፣ ለማንኛውም እናደርጋለን መሰለሽ፣ ዞሮ ዞሮ ምንድነው ወደ መፍትሄው መሄድ አይደል? እዚህ ጋር አሁን እኔን ወደ እኔ ስደው ያስበሽ ምንድነው መፍትሄ፣ ወደ መፍትሄ ሄደን ተጋግዘን እነዚህ ሰው እንግዲህ ትክክል ያልሆነ መድኃኒት የሚያቀርቡ ከሆነ በህግ መጠየቅ አለባቸው። ትክክለኛ የሆነ መድኃኒትም እንኳን ቢያቀርቡ ህጋዊ ናቸው ወይስ አይደሉም የሚለው ነገር ያስፈልጋል። ምክንያቱም መንግስት እውቅና ሊሰጣቸው ይገባል። አሊያ ዛሬ እነሱ ከተፈቀደላቸው ነገ ደግሞ አንድ ሰው ደግሞ ከፍቶ ይህን ነገር ይጀምራል ማለት ነው አይደል? ስለዚህ እሱን ነገር እናረጋግጥ አይደል? የአካባቢ ሰው እስከሆኑ ድረስ ከአካባቢው ሰዎችን እንጠይቅ፣ እናውራቸው። ፈቃደኛ የሆኑ ሰዎች አሁን አንቺ የሰማሽው አለ እንደዚህ በአስገድደው እንደሚደፍሩ ሴቶችን በመድኃኒት እንደሚሰጡ ይህን ነገር አሁን አንቺ የነገሩሽን ሰዎች እኛ ጋር ብታገናኝና በጣም ደስ ይለናል። ምክንያቱም መቅረብ እንኳን ካልፈለጉ ድምፃቸውን እንዲሰጡን እሺ። ያ ምንድነው ለእኛ ይጠቅመናል ማስረጃ ስለሆነ እሺ። ማስረጃ እስከሆነ ድረስ አንቺ ምን ታደርጊልናለሽ? እነዚህን ሰዎች አዘጋጅልን
እሺ ችግር የለውም። ያው መፍትሄ ፍለጋ አይደለ የመጣ ነው እንጂ እኮ ያው በበቀል ተነሳስተን እኛ እዛ ጋር እንደፈለግን ማድረግ እንችላለን። ትክክል። ግን ህግ ያለበት ሀገር ላይ ነው ያለ ነው። እንደ ትልቅ ሰው ማሰብ ያለብን አሁን ላይ እንትን ማለት ብዙውን ጊዜ የሰው ልጅ መበቀልን ይፈልጋል፣ ግን ደግሞ ከህግ በላይ የሚበቀል ነገር የለም። እንደ እውነቱ ከሆነ እኛ ከምንበቀላቸው በላይ እጥፍ እነሱ ስለሚሉልን ማለት ነው ህግ ይቀጣል በራሱ እንጂ እኛም አጥፍቶ ጠፊ መሆን እንችል ነበር። ግን ያው ሁላችንም የራሳችን ህይወት አለን። መንገዳችንን ማስተካከል እንጂ ማበላሸት የለብንም። ትክክል። እኔም አሁን ስልሽ የነበረው ተረጋግተሽ ጠንከረሽ አሳየኝ ያልኩሽ ይህን ነው። ጠንከር ብለሽ አይደል ነገሮችን ወደየት መሄድ እንዳለብንና ምን ማድረግ እንዳለብንና አንቺም ከክሮች ጋር አንድ ላይ ሆነን ተሰብስበን እሺ በነገሮች ላይ መወያየት ነው ያለብን። ልክ እንደ ትልቅ ሰው አሁን አንቺ አሁን ከአጎትሽ በጣም ትበልጫለሽ። ለምን እንደምትበልጭ ታውቂያለሽ? አጎትሽ ተናዶ ፊዚካል የሆነ ነገር ለማድረግ ነው ያሰበው አይደል? እነሱን ህይወት ለማጥፋት ወይም ለመበቀል ወይም ለመምታት። ይሄ ሳይሆን መሆን ያለበት ልክ እንደ አንቺ አስተዋይ ሆኖ ወደ መፍትሄው መጠየቅ ባለባቸው ነገር እንዲጠየቁ። እውነት ስለምናገር አሁን በአጎቴ መፍረድ አይቻልም። ምን አለ መሰለክ ቦታው ላይ ሆነክ አንዳንዴ ይከብድሃል። ምንም ነገር ለመወሰን በጣም ከባድ ነው። ገባክ? እኔም ገና እንትን አላልኩም፣ ግን ደግሞ እኔ ላይ የደረሰው ሌላ ሰው ላይ እንዲደርስ አልፈልግም። እኔ ሴት ነኝ። ብዙ ሴቶች እዛ ጋር ጥቃት እየደረሰባቸው ነው። የእነሱን ጥቃት መከላከል እፈልጋለሁ። ገባክ? እኔ ላይ ምን ይደርሳል የሚለው ነገር ነው የሚያሳስበኝ። ትክክል እኮ ነው። ታዲያ አንቺ አሁን አትሊስት አንቺም እኮ ተጎድተሻል፣ አጎትሽም ተጎድቷል። ግን ምንድን ነው ኢሞሽናል መሆን አልነበረበትም። ሊሆን ይችላል እኮ ችግር የለውም። አንቺም እኮ ነበርሽ። ግን ልክ ይኸው አንቺ እኔን ጠራሽኝ። አንቺ በለጥሽ ያልኩሽ በዚህ ነው። ጠርተሽ የህግ አካል ጠርተን ነገሩ እንዲታይ ማድረግ አይደል የተሻለ ምለው ትልቅ የሚያስብልም እንደዚህ አይነት ነገሮች ናቸው አይደል? ስለዚህ የምናደርጋለን መሰለሽ እንዳልኩሽ ቅድም ሰብሰብ ብንበልና በነገሩ እንወያይበት። እንደምታይኝ ብቻዬን አይደለሁም። ሁሉም የስራ ዘርፍ አላቸው። ስለዚህ መሄድ ወዳለብን ቦታ እንሂድ። መጀመሪያ ሁኔታ መሙላት አለብሽ አንቺ። እሺ ሁኔታ መሙላት አለብሽ። መርማሪ ይኖረናል፣ እሱ እናወራዋለን። ስላለው ኬዝ ማጣራት ያለብንን ነገር እናጣራለን። ካጣራም በኋላ ቀጣዩ ምንድነው? ቤቱ ነው። ቤቱን ደግሞ ታውቂዋለሽ ችግር የለውም። እኔ አሁን በመረጃ በኩል ተባበራቸዋለሁ። ምክንያቱም ፈቅጄ እና ፈቅጄ አምኜበት ነው ወደ እናንተ ስደውል አምኜበትና ፈቅጄ ነው ደወልኩላችሁ። ስለዚህ በመረጃ በኩል ምንም ነገር አታስብ፣ ያለውን ነገር እንዳለ ተባበራቸዋለሁ። መርዳት ባለብኝ በቻልኩት አቅም ከእናንተ ጎን እሆናለሁ። ገባክ? ይህ ነገር ቀጣይነት እንዲኖረው አልፈልግም። ከዚህ በላይ ነገሮች ሳይፈጠሩ ከአሁኑ ብንቋጫው ብዬ ነው እኔም የማስበው። ትክክል። ይሄ ትልቅ ሰው አስተሳሰብ ጎበዝ። ኔት ልክ እንደዚሁ ተረጋግተሽ ወደ ነገሮች እንገባለን። እንዳልሽው እንግዲህ ቤቱን ታውቂዋለሽ። ምክንያቱም አባቱ ከመሞቱ በፊትም ሲሰራው የነበረ ስራ አባትየው ሲሰራውን የነበራል። ከዛ በኋላ ልጅ የሆነ የሚሰራው ያ ማለት ጠለቅ ያለ ነገር ታውቂያለሽ ስለነሱ ማለት ነው። እንደዛ ከሆነ ወደ ቤታቸው ልንገባበት የምንችለውን ነገር እኛ ለራሳችን እንወያያለን። እሺ ከዛ በኋላ ወደዛ ሄደን መረጃ ሰብስበን ምንዝ እና ካለና መረጃ የምንዘውን እናሳውቅሻለን አይደል? እሺ እንግዲህ የምናገኘው ነገር ካለ ጥሩ ነው። ማናገኘው ነገር ካለ ግን እናራዝመዋለን ነገሩን። ምክንያቱም በአንድ ጊዜው ምንም ነገር ካላደረግነ ምንም ማድረግ ስለማንችል። የሚገርም ነገር አሁን ላይ ደግሞ በጣም እየሳመመኝ ያለ ምን እንደሆነ ታውቃለህ? ምንም እንዳልተፈጠረ ማለት የሰውን ነፍስ አጥፍቶ ምንም እንዳልተፈጠረ መሆን እንደሚቻል በእነሱ ነው ያየሁት። ለቅሶ ሊደርሱኝ እንኳን ቤቴ ድረስ መጥተው ነበረ። እሱ ነገር ነው በጣም ያሳመመኝ። ገባክ? እዛ ጋር የአባቴን ነፍስ እነሱ ናቸው ያጠፉት። ገባክ? ቢያንስ ወደ ሆስፒታል ወደ ትክክለኛ መንገድ ወደ ትክክለኛ ባህላዊ ሕክምና ብንወስደው ያሁላ ነገር አይመጣም። እስካሁን አባቴ በህይወት ከኔ ጋር ይቆይልኝ ነበረ። ግን እንደዛ እንዳደረገ እያወቀ እንዴት ቤቴ ድረስ ለቅሶ ሊደርስ ይመጣል? ታውቃለህ? እሱ ነገር ነው ትንሽ የረበሸኝ። አይዞሽ በቃ ችግር የለውም። ታያቸው እነሱን መቀጣት ባለባቸው ነገሮች በሙሉ ይቀጣሉ። ይህን ቃል እገባልሻለሁ።
እንደምታደርጉትም አልጠራጠርም። ያለ ምክንያት አይደለም እናንተ ጋር የደወልኩት። እሺ፣ በጣም ከልብ እናመሰግናለን። አይዞሽ። እሺ፣ ማልቀስ አያስፈልግም። እሺ፣ እኔም አክብረኸኝ እዚህ ድረስ ስለመጣ እግዚአብሔር አክብረህ በጣም ነው የማመሰግነው። ሁላችሁንም በጣም ነው የማመሰግናችሁ። አመሰግናለሁ። በእነሱ ስም እኔም አመሰግንሻለሁ። ችግር የለውም። እሺ፣ እሺ እናቴ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳዳመጣችሁት ነው። ትንሽ ከበድ የሚል ነገር አለ። ማነው ጥፋተኛ? እንግዲህ ለእናንተ ትቼዋለሁኝ። እኛ ግን መሄድ ወዳለብን ነገር በሙሉ እንሄድና የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን የተወሰነ ነገሮችን ለማጣራት ሞክረናል ማለት ነው። ልክ እንደተለመደው ከአካባቢው ካሉ ሰዎች የተለያዩ ኢንፎርሜሽኖችን መሰብሰብ ግድ ስለሚለን፣ ምክንያቱም ሁሉም ጠቋሚ ትክክል ናቸው ማለት አይደለም። ነገር ግን እህታችን ያው ሀዘን ላይ ነው ያለች፣ ሀዘኗን ያቅልላት። ነገር ግን ምንድን ነው ወደው ፈቅደው እስከሄዱ ድረስ እንግዲህ ተጠያቂ አይደለውም ማለትም ይችላል ሰውየው። ነገር ግን የሚሰራው ስራ ህጋዊ ስላልሆነ በህግ ይጠየቃል። ሰው የተለያዩ ኢንፎርሜሽኖች እንደሰማነው ከሆነ በጣም እንደሚጠጣና ትክክል ያልሆነ መድኃኒትም መስጠት እየጀመረ እንደሆነ ሰዎቹ እየተናገሩ ነው። አብዛኞቹ እንዲሁም ከሰፈሩ ራሱ መወገድ እንዳለበት፣ ምክንያቱም አባታቸው ብዙ ነገሮችን ብዙ ሰዎችን ፈውሶ ይሄ ግን የተረገመ ሰው እንደሆነና በቃ መጥፎ ስራዎችን የሚሰራ ሰው ነው፣ በመጥፎ አራያ የሚሳል ሰው እንደሆነ ነው እንግዲህ የነገሩና የሰፈር ሰው እስከመሆናቸውም ነገር እንግዲህ ካሜራ ውስጥ ማስገባት አልፈለግንም። ሁሎችን የሚያደረግነው ምንድነው ድምጻቸው ይዘናል ማስረጃ ስለሆነ ቪዲዮውን እዚህ ላይ አንለቅም። የሰፈር ሰው ስለሆኑ ትንሽ ያው ለራሳቸውም ስለሚፈሩ ያንን ነገር አላስተላለፍንም ማለት ነው። እንግዲህ እዚህ ጋር የምታዩት እህታችን ደግሞ ከኛ ጋር ቮለንተር መስራት ፍላጎት እንዳላት በተደጋጋሚ ስለነገረችን ዛሬ እንግዲህ እድሉን ተጠቅመን ሰውየው ከባድ ሰው ነውና ህመም አለብኝ ብላ እኔም ወንዴም ህመም አለብን በሚል እንግዲህ ወደ ቤቱ አካባቢ ነው ያለነ። ወደዛ ሂደን አብረን እንዳልሆነ የተለያየ ቦታ እንደመጣነ ነግረን እንግዲህ ገብተን ትክክለኛ መድኃኒት ነው የሚሰጥ ወይስ አይደለም፣ ምንድነው አላማው የሚለውን እንግዲህ ማጣራት ያለብን ይመስለኛል ማለት ነው። ወንዴ የምትለው ነገር አለ? እሺ፣ ያው ሀፍታታ እንዳልከው ብዙ ነገሮችን ነግረናል። ሰውየው ደግሞ በጣም አልባል የሚባሉ ሱሶች ውስጥ እንዳለ፣ በጣም አዲክትድ እንደሆነ፣ ብዙ ነገሮችን እንደሚጠቃቀም ብዙ መረጃዎችን ወስደናል። እንግዲህ ቮለንተሪ የሆነች እህታችንም አለች። ምንድነው እናደርግ ያሰብነው ሀፊ እንዳለው ያው በየራሳችን በየግላችን አንተዋወቅም፣ ዝም ብለን ሁላችንም ታማሚዎች መስለን ነው የምንገባው። እህታችን ላይ ደግሞ ምን እናደርጋለን፣ ካሜራውን እሷ ትይዟለች። እዚች ጋር የምትጠለጠል ምንም ላይን ግልጽ ባልሆነ መልኩ ራሷ ካሜራውን ከያዘችው በኋላ እሷ ውስጥ ትገባለች። እኛም እንደ ታካሚ የሚደረገውን ነገር ሆነን ያው የሰጠናት የራሷ የሆነ መስፈርቶች አሉ። እዛ ደረጃ ላይ ስትደርስ ለእኛ ድምፆችን ታሰማንና እኛ መግባት ባለብን ደረጃ ገብተን እንግዲህ ማጣራት ያለብንን ነገር የምናጣራ ይሆናል። ለዚህ ደግሞ ፈቃደኛ ስለሆነች እህታችን በጣም እናመሰግናለን። ምክንያቱም ያው ሪስክ ነው እንደዚህ አይነት ነገሮችን ለመተባበር ሰው ፈቃደኛ አይሆንም እና እንግዲህ ውስጥ ገብተን ደግሞ በደንብ ማጣራት ያለብን ነገር። ስለዚህ ወደ መንገዳችን ሄድ። እሺ፣ ያው እንዳልኳችሁ ውስጥ ገብተን ለየብቻ ነው። ስለዚህ ዝም ብለን ከተለያየ ቦታ እንደመጣን ሆነን መግባት ያለብንና ግቢታችን። ስለዚህ እዚህ ጋር ዝም ብለን ለሷ መስጠት ያለብንን ካሜራዎች ለሷ እንሰጣትና እንግዲህ እሷም ይዘው እስከ ውጭ እንገባለን ማለት ነው። ግቢው ሰፊ ግቢ ነው ያጠረ ግቢ ነው። መኪናዎችም ቆመዋል እዚህ። ሰላም ነው። ሰላም ነው። እንዴት ነው? ምንድን ናችሁ? ሕክምና የባህል ሕክምና ፈልገን ማለት አብራችሁን የመጣችሁት? አይ አይደለም፣ እያንኳኳን ለረዥም ሰዓት እዚሁ ነው። እኔ እንኳን ቆይቻለሁ። እዚህ ሰፈር አካባቢ ነው የቆየሁኝና በጣም በጠና ስለታመምኩኝ
የባህል ሕክምና ፍቱን የሆኑ ሰው እያሉ ስላሉና ማን የነገረ? የሰፈር ሰው ታክስ መያዣው ጋር አይደል? እዛ ነው የነገሩኝና እስከዚህ ድረስ ህፃን የጠቆመኝ። እንዲሁም ቤቱ ጠፍቶኝ በጣም ብዙ ነው ስዞር ነበር። ምንድን ያመመህ? እግሬ ይሄ የግራ እግሬ በደንብ አልራመድልኝ አለ። እዚህ ታፋይ ላይ እየወለቀ እየገባ በጣም አስቸግሯል። እኔ ሳላለ ከባድ ሳላለብኝና የቆየ እሱን ምንም መፍትሄ አላገኘውም እና እሱን መፍትሄ እንዲሰጥ። አንቺም ታመሽ ነው የመጣሁት? አዎ እኔም ታሜ ነው የመጣሁት። ወዲ አካባቢ በጣም በተደጋጋሚ ህመም ይሰማኛል እና እሱን ቼክ ለመደረግ ነበር የመጣሁት። እሺ እሷ ትገባለች፣ እናንተ ግቡ ሳላችሁ በፍጹም እንዳገቡ። እሺ በወረፋ ነው ነይ ግቢ አንቺ። እሺ እኛ እዚህ እንቆይ ወንድሜ፣ ሳልነግራችሁ እንዳገቡ። እሺ እሺ እሺ። ብዙ ቆምና ወደ ውስጥ እኮ ታካሚ ገብታ የለ እንዴ? መቀመጫ ካለ እስከዛው ተቀምጠን ወረፋም ሰው እንዳይቀድም ኑ ግቡ። እሺ ግን ከተቀመጣችሁበት እንዳትነሱ፣ ውስጥ ታካሚ ነው የምረበሽ። እሺ ጎበዝ። እሺ እሺ። የቱ ጋር እንቀመጥ? የት ላይ? ወደ ውስጥ እንዳትገቡ አደራ። እሺ ታካሚ እዚህ ነው የምንቀመጥ? እዚህ ጋር ቁጭ በሉ። እሺ እሺ። እናመሰግናለን። እሺ ቴንክ ዩ። ያው እየጠበቅን ነው። ውስጥ እያናዘዛት ነው እስካሁን ውስጥ ገብቶ በጣም እያናዘዛት። እኔ የምለው ወንድም እና እግሬ ቶሎ ያሽልኛል። ችግር የለም። ሰው ለሁሉም መፍትሄ አለ። አታስብ። ወረፋ ብቻ ጠብቃችሁ ትገባለህ። ይህም ሳሉ ቢጠናብኝ ስለሆነ ችግር የለም። እሳት ጋር መጥቶ የተመለሰ ውሻችሁ ታስሯል አይደል? ታስሯል አይደል? እሺ ምግብ ስጡት። ለውሻ እርቦት ነው። ጠይቀው አንተ ደግሞ ለእኔስ እንዴት ነው? ፍቱን ነው የምለው ወንድሜ፣ እንደው ቅድሚያ እኔን እንደው ብታስገባኝ። ከባድ ሳል አለብኝ። ከባድ ሳል አለብኝ። እሱ የሚያስቀድመህ ከሆነ ችግር የለውም። ተባበረኝ ወንድሜ። ኧረ ችግር የለውም። ቅድምም ቀድመን የመጣ በእርግጥ ግን ኧረ ችግር የለውም። በጣም ያሳል ችግር የለም። እሷ ብቻ ጨርሳቱ እናንተ በየተራ ትገባላችሁ። እሺ ብዙ ያቆያት እንደ በሽታው ሊያቆያትም ላያቆያትም ይችላል። ለምን የሚዘጋው? ለምን በሩን ዘጋው? ሰማኛለህ?
ምንድነው ቤቴ በዚህ እኔ ሁልጊዜ ሕክምና እሰጣለሁ። ሕክምና ልሰጥ ለማዳን ሕክምና ነው የምትሰጣት? ሰው ቤት መድኃኒት ስሰጣት ገባሁ። ይሄ ክፍል የመድኃኒት መስጫ ክፍል ምንድን ነው የምትሰጣት? ምንም ነገር አትሰጣትም። እኛ እኮ ነው የላክናት ሲጀምር እኛ ነው የላክናት። ታውቃላችሁ? አብረን አይደለንም ብላችሁ ነበር። ወሬ አልፈልግም። ትሰማኛለህ? ስነ ስርዓት ያዝ ብያለሁ። ስነ ስርዓት ያዝ። በተከበርኩበት ጊዜ ተዋረድኩ። ምንድን ነው የተከበርክ? ንገረኝ እስኪ። እኔ እኮ አንተዋወቅም ብለው ብዙ ሰው በርካታ ችግር ሲገጥመው ችግሩን ንቀፍ ይባላል። ምንድን ነው አብረህ በመተኛት አንሶላ በመጋፈፍ ነው መፍትሄ የምትሰጣቸው? ማንም ሰው እኔ አስገድጃለሁ እና ምንድን ነው ሰው የጎተትካት የገባ መድኃኒት ልሰጣት ነበር። ሰውዬ ማስረጃ ይዘን የምንንቀሳቀስ ያለን ምንም ማስረጃ የላችሁም። ምንም ማስረጃ የላችሁም። እኔ ምንም ማስረጃ የላችሁም። ስጪ ካሜራ። እነዚህ ተባብረው ቤቱን ሰብረው እኮ ነው የገቡት። አብረን አይደለም የገባነው። እጠይቃቸዋለሁ። ቤቴ ውስጥ ለተከናወነው ነገር በህግ ከሆነ በህግ እንሄዳለን። ተመልከች፣ ምንድን ነው የምትሰራው ያለው? ማን ገቡ ብሎ እንዳገቡ እኮ ውጪ ልጠብቁ ነገር አይደለም። ድምፅህን መስማት እንዴት ልታውቁ ያለ ፍቃድ ገብታችሁ ለምን ነው የምትመጣችሁ? ልቀቀኝ። ቆሻሻ ምንድን ነው የጎትት ጊዜያት የምትገባው? ምንድን ነው ያልኩህ አንተ? አብረን አይደለንም ብለውኝ ነበር። እንዴት በዚህ ደረጃ ይሄ ምንድን ነው? እንዴት እንደዚህ ተደራጅተው ሲያዋርዱኝ እንዴት ዝም ትላለህ? ውጪ እንዲጠብቁና እንደማይተዋወቁ እኮ ነግረውኛል። ተባባሪ አንተን አለ። እኔ ምን አጠፋው? እኔ አንተን እንትን ባልኩኝ ትብብር ቢተባበርስ ምንድን ነው ችግሩ? ስንቱን እኮ እንትን ብያለሁ። ምንድን ነው ያልኩት? ስንቱን በቃ ጤናውን እንትን እንዲል እኮ ሰርቻለሁ። እሺ እኔ እኮ ሽልማት ነው የሚገባኝ። ሽልማት ዛሬ እሸልምሃለሁ። እኔ ሽልማት ዛሬ ተሸልመን የመጣው እኔ እኮ ህዝቡን አገልግያለሁ። ሽልማት ነው የሚገባኝ። የገደልካቸው ሰዎችስ? ቆይ የገደልካቸው ሰዎች የምን ግድያ ነው? እነዚህ ሰዎች ምንድን ነው? እነዚህ ሰዎች ምንድን ናቸው? ከጀርባ እንትን ያለብኝ ሰው አለ። እኔ ሰው በማገልገሌ ከጀርባ ያሰረውብኝ ነው። በዚህ መንገድ ብዙ ሰው እንትን ብያለሁ። ምን በዚህ መንገድ ማለት ብዙ ሰው ጤናውን እንዲያገኛል። ብዙ ሰው ምን አባቱ ኧረ ቤቴን እያፈረሳችሁብኝ ነው። ይፍረስ። ኧረ ቤቴን አንተ የሰው ትዳር እና የሰው ቤት እያፈረስክ አይደል? ምንድን ነው ሱሪን አውልቀህ ምን ልታደርግ ነው? እስኪ ንገር። እኔ እኮ ሰው ከፈቀደ እኮ ምን ይሄ እኮ ተፈጥሯዊ ነው። ከፈቀደ ማለት ምንድን ነው? ዛሬ ገና የመጣች ልጅ የት አውቃል? በሱ ተማርካ ሊሆን ይችላል እኮ። ምን ተማርከችው? አትሰማም? ደንቆሮን እኛን ያመጣናት እያልን እኮ ነው። ተማርካ እናንተ እነማን ናችሁ? አንተዋወቅም ብለኸኝ ነበር። ይኸውልህ አንተኛ ምንድን ነው የምትሰሩት? ምንድን ነው የምትፈልጉት ከእኛ? ይኸውልህ ከአንተ ጋር ምንም አይነት ወሬ እንድታወራ አልፈልግም። ትሰማኛለህ? ምንድን ነው የምትፈልጉት? ወሬ እንድታወራ አልፈልግም። በቃ ገንዘብ ከፈለግ ገንዘብ ትሰማኛለህ? የምን ገንዘብ? ስለአንተ ገንዘብ አይመለከተኝም። ትሰማኛለህ? ስለአንተ ገንዘብ እኔ የተከበርኩ የባህል ሐኪም ነኝ። ብትከበርማ ልጅቱን ይዛት እኔ የተከበርኩ ነኝ። ሌባ እኔ ሁሉ ሰፈር በሌብነት የተከበርከው አገሩ ሁሉ እንደ ጀግና የሚያይኝ ሰው ያሳየህን ፋይል አላየሁም? ጎትተህ እያስጨነቅን ነው። እሱ በቃ የተሳሳተ መረጃ ነው። እኔ በቃ እኔ እያሳየን የተሳሳተ መረጃ ቤት ነው። በቃ ፈቅዳ እንዳልሆነማ በጩኸቷ ምስክር ነው። እየጮች ነው። አንተዋወቅም አይደል? እነሱ እንደዛ ብለው ነው የገቡት። እንዴት ይደራጁብናል? በእኛ ላይ ዝም በል አንተ። ሌባ እንዴት ይደራጁብናል? ዝም ብለህ አዳምጠኝ እሺ። እሺ ቆይ ምንድን ነው የምትፈልጉ? እናንተ እነማን ናችሁ? ያስረዳኝ ሰው አለ? አንተን ዝም በል እሺ። አንተ እዚህ ጋር አሁን የሚያከብር የለም። እኔ አላከብርም። እኔ ስለ ጋሼ ምስክር አለኝ። እኔንም እንደ አባት ሆነው እኮ ነው እያኖሩኝ ያለው። ምንድን ነው አንተማ ለፍልፍ እንጂ እያበላ እያጠጣ አይደል?
ፈርብለው ወጣ አትሰራም በዚህ እድሜ ታዲያ ስራ እኮ ነው እየሰራን ያለ ነው አይደል? ህዝቡን ያው እየተጠቀምን እያገለገለን ያለ ሰው ያስደፈርክ ነው ማለት ሰው የተደፈረው ሰው ያስደፈርክ ነው ሰውን ጤናውን ማለት በላተተ ተከበር እንዳላጭወርበ ዝም አትልም አንተ። ኧረ እኔ በህዝቡ በጣም የተከበሩ ሰው ነኝ። ምንድነው ከኛ የምትፈልጉት? ማን ተከበረው? የህግ አካላችሁ እስቲ ማስረጃችሁን አሳዩ። አንተ ዝም አትልም አንተ የት በሰር ማታሰር ካለ ማስሎክ ትማርገጁን ሰር ምን እያደረጋችሁ ነው? ያለው እሱ መሳሪያ ከፊት ዞር አድርግልኝ። ምንድነው የምትፈልገው? ዞር አድርግልኝ። አንተ መድኃኒት አለ አይደል? ማያስመጣውን እስኪ ዋጠው እስኪ ማያስመጣውን ዋጠውና ልሞክር እስኪ። እሱን እባክህ ምን ያለ ፈቃድ ሰው ቤት ገብተህ ጭራሽ መሳሪያ አንተ ዝም በል በቃ ትለፍ። ኧረ መሳሪያ በቃችሁ ውጣ እንዳትታሰር ጸጥ በልሽ። አዳምጠኝ አንተ ምንድነው እየሰራህ ያለው? እስኪ ንገረኝ። አሁን እኛ ተሳስተን ሊሆን ይችላል። እሺ ተሳስተን ሊሆን ስለሚችል እናንተ እያደረጋችሁት ያላችሁት ትክክል አይደለም፣ እኔ እንደዚህ እየሰራው ነው፣ ወር ደግሞ መጥፎ ነገር እየሰራህ ከሆነ ደግሞ አዎ ማንኛውም ሰው እንደሰራው ሰርቻለሁ፣ ግን ጥፋቴ የምትለኝም እስኪ ልስማ። ምንድን እኔ እስከዛሬ በጣም ብዙ ሰዎችን አክሜያለሁ። በጣም እድለኛ ነው ሰው። እኔ ተቀብቻለሁ። የማዳን ጥበብ ያለኝ ሰው። ምንድን የተቀባህ? ማዳን እችላለሁ። በበሽታ የመጡ ማንኛውንም ሰው ፈውሼ ነው የሚልከው። ቆይ የተቀባህ ምንድን ነው የተቀባህ? ንገረኝ። የተቀባው የማዳን ጥበብ እጾች ላይ መድኃኒት የባህል ሕክምና በመስራት ሰዎችን እንድረዳ። የሰይጣን ንፍጥ ነው እንጂ የተቀባህ አንተ ምንድን ነው የተቀባህ? እየረዳሁ እኮ ነው። ምንድን ነው የተቀባህ? ማዳን፣ ሰዎችን አድናለሁ። ምን ነው የምታድነው? እያዳንኩ እኮ እናንተ እኮ አሁን አንተ ሴቶችን አስገድደህ በመድፈር ነው። እሷ በቃ በፍቃዷ እኮ ነው። ምንድን ነው በቃ ፈቅዳኛልኛለች። ፈቅዳ እኮ ነው። እንዳልፈቀደች እያሳየው ነው አይደል? ቪዲዮውን እያሳየው ነው እንዳልፈቀደች። ለምን ትዋሻለህ? አንተ ትልቅ ሰው አይደል? እሳቸው የኔንም ህይወት አትርፈውልኛል። ከአንተ ወሬ አልፈልግም። ኧረ እባካችሁ፣ ኧረ ተው አታንገላቱ። እሺ አንተ ጋር እኮ አሁን እኮ ንግግር እኮ አያስፈልግም። ገብቶሃል? በር ላይ ፓትሮል አለ፣ የህግ አካል አለ። አንተን እኮ ማስረጃ እኮ ይዣለሁ። ጎትተህ ገብተህ አንተ ሱሪ የምታወልቅ አንተ ማን ስለሆንክ? ማን ነው መብቱን ይሰጥ? ሱሪ አጋጣሚ ነው የተፈታው። እኔ አይደለም የፈታሁት። ሱሪ በቃ እኔ ራሴ ተፈታው ነው ያገኘው። አንተ እንኳን ዛሬ እኛን ኬጂ ላይ ያሉ ህጻናቶችን ራሳቸው ተፈተኑ እኮ ሱሪ አውቶማቲክ ነው እንዴ? አንተ ድንገት እንትን የሚለው አንተ አጋጣሚ ተፈታ። በቃ በህክምና ወቅት የሚፈቀም ዝም በለ ዝም በለ ይዘልኝ ታስ የሰማኝ መጣ ሌላ ምን በደንብ ባርገህ ጠፍጥፍ ልጅ አውጭ በደንብ መታው በደንብ። እሺ ምን ልንገርህ? ምንድነው የምትፈልገው? ምንድነው? አንተን መሳሪያ ይዤ ማውራት አልፈልግም። እሺ መሳሪያው ዞር አድርግ። እኔ አሁን ከሚንቁ ሰዎች ውስጥ አንዱ ነኝ። እንቃለሁ። እሺ እንደዚህ ልክስክስ ስራ የሚሰራው እንጂ እንቃለሁ። እኔ አልወድም። እሺ በባህሪ እኔ አልወድም። እንደዚህ አስገድዶ ይዞ አስገብቶ ከበድን ጋር እኮ ነው የምትገናኝ። ያ ሰው የሰው ልጅ ያለ ፍላጎት ለምን እንደዚህ ታደርጋለህ? በዛ ላይ ደግሞ መድኃኒትስ ቢሆን ዝም ብለህ ያገኘውን መድኃኒት ለምን እንደምትሰጠው? ምንድን ነው ችግሩ? ንገረኝ። ምንድን ነው? በአባትህ ሞት የተነሳ ነው? ምንድን ነው የምጠጣ? እስኪ ንገረኝ። ጠጋ በል እስኪ በል ጠጋ በልና አውራኝ። አንተ አውራኝ። ዛሬ ቀን ጥሎ ነው እንጂ ክብር ያለው ሰው የተፈራው የተከበርኩ ነበር። እኔ አልፈራም። እንዳንተ አይነት ሰው አልፈራም። ቀን ጥሎ ነው እንጂ በባህሪ እንዳንተ አይነት ሰው አልፈራም። የተፈራው የተከበርኩ ነበር። ማንም አይነካኝ። አልሰማኝም የምልህ በባህሪ እኔ እንዳንተ አይነት ሰው ደግሞ እንቃለሁኝ። አልፈራም ነበር። ስለዚህ አሁን ያለውን ነገር ንገረኝ። የቆየ ታሪክ ነው። ያው አባቴ ጀግና የባህል ሐኪም ነው። እሺ ጀግና ለማንኛውም ሰው የጤና ችግር ፍቱን መድኃኒት የሚሰጥ የታወቀ የተፈራ ስሙንም ብታይ ሁሉም ሰው ይነግራል። አውቃለሁ ስለሳቸው። እሺ እኔም ከአባቴ ተማርኩ የባህል ሕክምና። ከዛ አባቴ ከሞተ በኋላ ግን ብዙ ነገር ውስጤ ላይ ብቸኝነቱ፣ የአባቴን ማጣት ብዙ ነገር ልቤን ጎዳው። ከዛ ያው እኔም ባላሰብኩት ነገር ውስጥ
ጸባይ ነገሮች ሁሉ ተቀያየሩብኝ። ያው መከራውን መጫን አልቻልኩም። ሱስ ውስጥ ገባሁ። እጠጣለሁ፣ ሱስ አለ። መወስደው ራሱን የቻለ ዕፅ አዘጋጅቼ እወስዳለሁ፣ ማደንዘዣ እወስዳለሁ። ከዛ ደግሞ የሴት ሱስ ደግሞ ከዛ በኋላ ተጠናወተኝ፣ አልቻልኩም። እዚህ በሙሉ የሚመጡ ለሕክምና የሚመጡ ሴቶች በሙሉ ሁላቸው ጋር ተኝቻለሁ፣ ሁላቸው ጋር ማለት ነው። እሱን አልቻልኩም። ያው አንዳንዶች ፈቅደው ከኔ ጋር እሺ ብለው እንትን ይላሉ፣ አንዳንዶች ደግሞ አይፈቅዱትም፣ አስገድዳለሁ። ይሄ ደግሞ ማረገው ከውስጤ በቃ እንትኑ ረብሾኝ ምናምን ነው ማረገው። ድሮ ከነበረ ባህሪ ነው። ለእኔ ራሱ ለምን እንደተቀየሩ ለምን እያረኩት እንዳለ ግራ እስኪገባኝ ድረስ ማለት ነው። ገብቶኛል። ከባድ ስሜት ሊኖር ይችላል። ግን ይህን ነገር የተጨማለቀ ስራ የምትሰራውን ፈቅደ ፈልገው ነው፣ ካልፈለግ አታድርገው። ሱሱን ግን ምናልባት አባትህን ለመርሳት ልትጠቀምበት ትችላለህ። ገብቶሃል? ሴት ላይ የምታደርገው ነገር ግን ፈልገው አሰኝቷል። ተሳስቼ ነው ምናምን የሚል ነገር በዚህኛው መስማት ስለማልፈልግ ነው። ያው አጋጣሚ ድሉንም ተጠቀምኩ። በቃ ሴቶች ከዚህ በፊት ከታመመ ሰው ጋር ግን እንዴት ምን አይነት ጭንቅላት ቢኖር ነው የምትወጣው? የታመመ ሰው ታሞ እንዴት ምንድን ነው እንዴት ንገረኝ እስኪ። ማነው ወይስ የሚያስገድድህ አካል አለ? መንፈሴ ነው የሚያስገድደው፣ ሌላ ማንም አያስገድደኝ። እኔ ላይ ያለው መንፈሴ ያስገድደኝ ይህን እንዳደረግ። ብዙ ሰው ግን ተቃውሞ ነው ያቅም ነበረው ከስንት አንድ። ዛሬ እንዴት እየጠየኩት ነበር እኮ ዛሬ ይሄ ቀን አይደለም የኔ ሰው አለ ሲለኝ መመለስ ነበረብኝ። ስለዚህ አሁን አንተ መንፈስ ነው የሚያስገድድህ ይህን ነገር እንድታደርግ? አዎ መንፈሱ እንትን ይለኛል። የኔ መንፈስ ደግሞ ምን እንደሆነ ታውቃለህ? የኔ መንፈሱ ነው እንትን ይለኝ። የኔን ደግሞ ልንገርህ፣ አዳምጠኝ። የኔ ደግሞ ወንጀለኛን ሰው ለህግ ወስዶ ንቅ አድርጎ አንገቱን መስጠት ደግሞ የኔ ደግሞ መንፈሱ እንደዛ ነው። አይ እንደዛ ልታደርግ አትችልም። ለምን አደረግ? እኔ ብዙ ብር አለኝ፣ በቃ ብር እሰጣቸዋለሁ። ማንኛውም ሰው የጤና ችግር ካለበት በነፃ አደርጋቸዋለሁ፣ በነፃ አክምላቸዋለሁ። ካሜራማን የብር ችግር አለብህ? የብር መንፈስ እንዴት? ወንጀለኛ የመቀበል መንፈስ የለኝም። ስማ አግዙኝ እባካችሁ። ከወንጀለኛ የመቀበል ፍላጎት የለኝም። እኔ ድጋሚ አባቴ እንደቀበርኩት ነው የሚሰማኝ። አትቅበሩኝ እባካችሁ። ድጋሚ የቀበልከው ይመስላል። እኔ በቃ ድጋሚ ያንን ማሰብ ያለብህ ስትሰራው ስታደርገው የተከበረውን አባቴ እንዳዋረድኩት ድጋሚ እጅ ጎትተህ በሽተኛ በሽተኛ ኩታሙ እኮ ነው እንጂ ወደ አንተ መምጣት እኮ ፈልጓል። አጠፋው በቃ እንትን በሉኝ። ይሄ በምንም መንገድ እኔ ይሄ ነገር ሊሰማብኝ አልፈልግም። በምንም መንገድ እኔ ተከብሬ አባቴ ተከብሮ ነው የኖረው። አንተ አልተከበርክ። ምናልባት አባቴ የተከበሩ ሊሆን ይችላል በስራቸው። ሙያን አክብረህ ብትሰራ ሁሉም ሰው ያከብር ነበር። ሙያን ያውን አክብሬ ካልሰራው ማንም ሰው አያከብረኝም። እባካችሁ በአንተ ሳንቲም በሽርፍራፍ ሳንቲም እኔ ታልዬ እንትና የሚያደርገው ነገር እባካችሁ ይሄን አድርጉ። እባካችሁ ምን እናደርግልህ? ገንዘብ ልስጣችሁ፣ መረጃ የተቀረጸውን አጥፉልኝ። ከዛስ? ከዛ በኋላ እኔ እንግዲህ በቃ አባቴ እየረገመ ልኖር በቃ እንጂ እንደው እንዲህ ተዋርጄ ተልከስክሽማ ተስፋዬ እንትን እንዲል አልፈልግም። እሱን ስታደርገው ታዲያ ለምንድን ነው ያላሰብከው? ይሻሉማ ብዙ ሴቶች እንትን ይላሉ። እሺ አይሉም እንጂ እሺ ምን አይነት ወሬ ነው የምታወራኝ? እሺ ሊሉ አይችሉም። ያው መታገሉ የታመመ ሰው ምን ብሎ ነው የሚፈልግ እንደዚህ እንትን ነገር? ምንድን ነው የምታወራ ያለው? ስታወራ ቢያንስ የሚመስል ነገር ንገረኝ። እንደው መስሎኝ ተሰምቶኝ ከዚህ አንጻር እኮ ሊሆን ይችላል ብዬ። ይሄማ ከራሱ ጋር አይደለም፣ ፈጽሞ ራሱ አይደለም። ይሄ የሆነ ነገርም አለ ሀብታሙ። በቃ እኔ ነገርኳቸው። በቃ ሴቶች ሲመጡ እዚህ ቤት በቃ አብሬ እንድተኛ እንትን ይለኛል። በቃ ወንድነቴ መንፈስ ምናምን እያለ አጉል የሆነ እንትን ነገር አትንገረን። ምክንያቱም ማሸነፍ ትችላለህ። ገብቶሃል? ፍላጎትህን በዛ በመንፈስ በምናምን ብለሰጥህ ፍላጎትህን ያሟላ እንደዚህ አትኩኝ። ድሮ እንዳልነበርኩ አሁን ነው እንዲሆንኩት። እሺ ይሄ በማይረባ መድኃኒት የምትሰጣቸው ሰዎች ህይወታቸው የሚያልፉ ምንድን ነው የምትላቸው? እስኪ ንገር።
እኛ ብቻ ላይ አይደለም ህይወት ነው። ሁሉም የባህል ሐኪም እኮ ስንት ያጠፋል። ለመሆኑ ፍቃድ አለ? ፍቃድ የለኝም። በድሮ በአባቴ እንትን ነው የሚሰራ። ከዛ በኋላ ታደሰ ምን የለም። በቃ አባቴ ታዋቂ ነው። በሱ ስራ እንትን ብዬ ነው ፍቃድ። በሱም ፍቃድ ቢሆን በሱ በስሙ ነው እንጂ ንግድ ፍቃድ አለው የመስራት የለውም። ግን እኛ ታዋቂ ነን። ሰው መጥቶ ይታከማል። ማንም ሰው ጠይቆን አያውቅም። ሰው እኮ አብሮ በመኖር በመተጋገዝ እኮ እንትን ይላል። ፍቃድ ግዴታ ማውጣት አይጠበቅብንም አለብህ እንጂ መንግስት ያላወቀውን ነገር ምንድን ነው የምትሰራ? ህብረተሰቡንስ ምን እየሰጠው እንደሆነ ምን ይታወቃል? ስህተት ደግሞ እኮ ማንም ሰው ይገጥማል። እኛ ብቻ ነን እንደ ወንጀል የምንሰራው። ትክክል ነህ። ስህተት ከሁሉም ሰው አለ። ግን ስህተት ስትሰራ እኔ አንተ ዛሬ ከፈትክ ማለት ነገ እኔ ከፍታለሁ እንጂ ነገ ደግሞ ከነገ በኋላ ካሜራማን ደግሞ ይከፍታል። ካልተሰጠ ሁሉም እኔ እኮ ተሰጠኝ ነው። ምንድን ነው የተሰጠ? ከላይ ከአባቴ ተምሬ ነው። እንዲህ ዝም ብሎ ከመሬት ተነስቶ መክፈት ይቻላል? አንተ ነህ እንጂ መሬት የተነሳ ከመሬት ተነስታ ራሱ እዛው መሬት ውስጥ ነህ። አልተነሳህም ጭራሽ በምትሰራው ስራ። ብዙ ሰው ካልሞተብኝ ምንድን ነው የምታወሩት? ብዙ ሰው መች ሞተብኝ? ጭራሽ ብዙ ሰው እንዲሞት ሁሉ ትፈልጋለህ? አጋጣሚ በቃ እኔ በስህተት እኮ እንትን ይላል። እኔ ለምሳሌ ከ10 2 ይገኛል። ውሰድ ያልኳቸውን እኮ በአግባቡ ካልወሰዱት ይሞታሉ። እኔ እኮ ነገራቸዋለሁ። ለምን ወሰዱ ትላለህ? እንዲድኑ ነው የሞቱ። ታዲያ ምን ነው ይሞታሉ? ያው በራሱ አወሳሰድም እኮ ሊሞት ይችላል። ስለዚህ ኃላፊነቱ ካንተ ነው። መድኃኒት ስለሰጠ ወጣ መድኃኒት ወጣ ሰጠ። አንዳንዱ እኮ ራሱ ሞቶ ነው የሚመጣው እኮ እዚህ በእኛ ምክንያት ለማድረግ ካልሆነ ስቀር ሞቶ የሚመጣል እኮ በቃ እኛ ገደሉብኝ ለማለት ካልሆነ አንዳንዱ ለተንኮል እኛን ለማስያዝ እኮ እንደዚህ ያደርጋል። ጥሩ እሺ፣ አንተን ለማስያዝ ነው ብዬ ለያዘው የሞቱት ሰዎችን ቀናቸው ደርሰው ነው ልበል። እሺ እነዚህን በሙሉ አመንኩልህ። እሺ ሴቶችን አስገድደህ የምትደፍር ለምንድን ነው? አንተ ማን ወንዶችን ልትወክል አትችልም። በአንተ እኮ ነው የምንሰደብ፣ በአንተ ነው የምንዋረድ። እሱ እኮ ነገርኳችሁ። በቃ እሱ እኮ እንደ ትክክለኛ ነው እያልኩ አይደለም። ቀላል ኖርማል ነው አይደለም። እንዴት ኖርማል ነው? ኖርማል ነው መቻልኩ አርገው ነው እንጂ የታመመ ሰው ጋር እኮ የምትወጣው መንፈሱ ነው አልኩኝ እኮ። በቃ መንፈስ አትበለኝ። መንፈስ የሚባል ነገር የለም። በቃ ሴቶች ጋር እንትን ይለኛል። በቃ ሴቶች ጋር እንትን እንድል በቃ ልክ መድኃኒት የምንሰጥበት ጋር ስወስዳቸው በቃ ሱሬን እንደዋልቅ እንትን ይገፋ ሱሬን እንትን ይለኛል። ያው ልክስክስ ስለሆንክ ማለት ነው በአማርኛ አይደል? ካሜራ ላይ ተፋላ አይደል? ልክስክስ ነህ። ያው እኔ እኮ አምኜልሃለሁ። ቅድም እኮ በቃ ሊሞቱ ሆነዋል ወይ ደግሞ ቀናቸው ሆኖ ሞቷል ብያለሁ። የታመሙት አምኜልሃለሁ አይደል? አንተስ? በቃ ጥፋት ነው አጥፍቻለሁ በላት። እችን አማርኛ ልክስክስ ስለሆንኩኝ ነው ከታመመ ሰው ጋር የምተኛ በለኝ። ኧረ አእምሮዬ ተጎዳ። የለም አእምሮ የለህም። ስለሌለህ ነው እኮ የምታደርገው። እኔ ሰው እኮ በጣም ነው የሚያከብረኝ፣ በጣም ነው እንትን የሚለኝ። አራት አዋርዱ ሰማለህ? ብንደማመጥ መልካም። እሺ ምንም አንገት የሚያስደፋ ነገር የለም። አንገት መድፋት ካለብህ መቼ መሰለህ አንገት የምትደፋ? ይህን ስራ ስትሰራ፣ ይህን የልክስክስ ስራ ስትሰራ። እኛም እንግዲህ አሁን ያየነውን ይዘናል። ወደ ህግ ትሄዳለህ። ወደ ህግ ከምትሄድ ደግሞ መጀመሪያ አልኩን በል ልክስክስ ስለሆን ከታማሚ ሰዎች ጋር ታማሚ ሴቶች ጋር እወጣለሁ በል። ልስማ። ሀሳቤ የምቀይር ከሆነ ልንገርህ፣ አሊያ ግን ሀሳቤን አልቀይርም። ልክስክስ ስለሆን የታመሙ ሴቶች ጋር የታመሙ ሴቶችን አስገድጄ ትደፍራለህ። አስገድጄ ደፍሬያለሁ ሴቶች አይደል? ይህ እንድታደርግ ያደረገ ምንድን ነው? መንፈሱ። ምን አይነት መንፈስ ነው አታውቀውም። ስለዚህ ጭንቅላትን የሚያዝ ማለት ነው። ፈልገው ነው የምታደርግ። እያደረግከው ያለው ፈልገህ ነው ማለት ነው። እሺ አሁን በምን እንስማማ? አጥፉልኝ። በቪዲዮ ምናምን የተቀረጸውን አጥፉልኝ። እኔ ብር እሰጣችኋለሁ። በቃ ሴቶችን የገደልኳቸውን ገንዘብ ምናምን ልካሳቸው። ይቅር ትላቸዋለህ? እርግጠኛ ነህ? እነሱ ይቅር ካሉ እኔ ገንዘብ እሰጣቸዋለሁ። ክስ የከሰሱ አሉ። የከሰሱኝ አሉ? አዎ ክስ የከሰሳለ። ምን እናድርግልህ አሁን? እሷን ክስ የከሰሰችው ምን እናድርጋት? ይኸው የዛሬዋ ደግሞ ትከሳለች።
ምክንያቱም ማስረጃ እጃችን ላይ ነው። ያቋርጡልህ። እንደዚህ ይሻላል። ምን ታስባለህ? ካሜራማን ሀብታሙ ከአይምሮ በላይ ነው። ታረገውን አድርገው። ሰማ ኧረ ወንድ ልጅ ብያቸዋለሁ። ተነስ። ኧረ ወንድ ልጅ ተነስ። እግረን ነው በትሽ ዙር እጅን ወደ ኋላ የሰራው ስራ በሙሉ ወንጀል ነው፣ ያስጠይቃል። እሺ፣ በዛ ላይ ደግሞ ለመደራደር መሞከር ደግሞ ሌላ። ፖሊሲው በር ላይ ያለ ታዋራቸዋለሁ በደንብ ነው። እሺ፣ ቀጥል። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም የሚያሳፍር አስነዋሪ ድርጊት ነው እየሰራ የነበረው። እንግዲህ እውቅናም የለውም፣ መንግስት አያውቀውም። ዝም ብሎ ነው ይህን ስራ የሚሰራው። ያው ከአባቴ በአባቱ ስም ነው፣ በአባቱ ማሊያ ነው የሚጫወት። ነፍሱን ይማረውና አባቱ ፕሮፌሽናል የሆነ ሰውዬ ነው። እሱም እውቅና አልተሰጠውም፣ ግን ሕክምናውን ይሰራል። ትልቅ ሰው ነው፣ ይሰራል። ጎበዝ ሰውዬ ነው። ነገር ግን ልጅየው ግን በእሳቸው ማሊያ ነው የሚጫወት። ምንም እውቅና የለውም። የተወሰነች ትንሽ የሚያውቃት ነገር አለች። ያችን ነገር ነው እየሰራ ያለው ነው እንጂ ምንም የሚያውቀው ነገር የለም። በጣም አስነዋሪ የሆነ ስራ ነው ሲሰራ የነበረ። በመቀጠል ደግሞ ምንድን ነው እንግዲህ አብሮት ሰውን ሲያስገባ ሲያስወጣለት የነበረው ልጅ ምንም የማውቀው ነገር የለም ቢል ግን ተባባሪ ነው። ምክንያቱም ቤት ውስጥ ነው እንግዲህ እየጎተተ ይዟት የገባ። ካስገድዶ መድፈሩ እንግዲህ ተካፋይ ሊሆን ይችላል። ያው እንግዲህ ህግ የሚያጣራው ይሆናል ያንን ነገር። ግን ይሄኛው ግን ምንድነው ሱሪውን አውልቆ ለመድፈርም ሞክሯል። ያ ሁሉ ነገር ምንድነው እንግዲህ መረጃና ማስረጃችን አጠናክረን ይዘናል እና እህታችን መቅደስ ደግሞ በጣም ከልብ እናመሰግናለን። እግዚአብሔር ያክብርልኝ። ማለት ይሄን ሪስክ ወስደሽ ነው ይህን ነገር ከኛ ጋር ልትሰሪ ልታግዥ ሞክርሽው እና እኛን ማገዝም ማበረታታትም የምትፈልጉ ሰዎች ደግሞ አሳውቁን። ስፔሻሊ አሁን ይሄ የመነጽር ካሜራ፣ የቁልፍ ካሜራ፣ እነዚህ ድብቅ ካሜራዎችን ማግኘት የምንችልበት ነገር ካለ ብትተባበሩን በጣም ደስ ይለናል። ምክንያቱም ስራ ያቀልልናል። በጣም አስፈላጊ ነገር ነው ለኛ እና ቀጣዩን እንግዲህ ህግ የሚይዘው ይሆናል ማለት ነው። ምክንያቱም ብዙ ወንጀል ተደራርቦበታል። በዛ ላይ ደግሞ ሰፈር ለመንገር እንኳን እንደዛ ሲሉ የነበሩ ሰዎች መያዙን ሲሰሙ የወጡት በሙሉ ክስ መመስረት የሚፈልጉ ሰዎችም የተደፈርነ አለነ የሚሉ ሰዎች አሉ። እንግዲህ እነሱም እንግዲህ ክስ የሚመሰርቱ ይሆናል። እንደዚህ አይነት አሳፋሪ አስነዋሪ የሆነ ወንጀል የምትሰሩ ሰዎች እባካችሁ ተው። ሲሰራ የነበረው ስራ በጣም አጸያፊ ነው። የታመመ ሰው ጋር እንዴት የሰው ልጅ ይተኛል? ህመሟስ ታማ ነው እንዴት እንደዚህ? እና እኔም እንደው ዛሬ ትንሽ ስሜታዊ የነበረ ከወጣን በኋላ የተወሰነም እንደው ትንሽ ጎረስ አድርጌዋለሁ። ምክንያቱም ሲሰራ የነበረው ነገር ትክክል ስላልሆነ አልወጣልኝ ስላለ ነው። እና እንግዲህ ይህን እንደዚህ አይነት መጥፎ ስራዎችን የምትሰሩ ሰዎች በሙሉ እባካችሁ ከእንደዚህ አይነት ድርጊታችሁ ተቆጠቡ። አስነዋሪ ስራ አትስሩ። እናንተ ኢትዮጵያውያን አትወክሉም እላለሁኝ። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛ። ወዳችኋለሁ።